ኢትዮጵያ የውጭና የሀገር ውስጥ የንግዱን ማህበረሰብ ለማገናኘት ወሳኝ ሀገር መሆኗን ዓለም አቀፍ ኩባንያዎች ገለጹ። በ15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ላይ ከ300 በላይ የሀገር ውስጥና ከ50 በላይ የውጭ ሀገር ኩባንያዎች ምርትና አገልግሎቶቻቸውን አቅርበዋል። የንግድ ትርኢቱ ኢትዮጵያ በኢኮኖሚው እያስመዘገበች ያለውን እድገት እንደሚያንጸባርቅ፣ ዓለም አቀፍ ብሎም ቀጠና የንግድ ትስስርን ለማጠናከር እንደሚያገዝም በንግድ ትርኢቱ የተሳተፉ ዓለም አቀፍ ኩባንያዎች ገልጸዋል። ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ቆይታ ካደረጉት የውጭ ኩባንያዎች መካከል የጀርመኑ ብሉኬም ግሩፕ አንዱ ነው። ኩባንያው ለተሽከርካሪዎችና ለአቪዬሽን ኢንዱስትሪው ከፍተኛ ጥራት ያላቸው የኬሚካል ምርቶች እንደሚያመርት ይገለጻል። በ15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት መሳተፉም በኢትዮጵያ ካሉ ብሎም ከዓለም አቀፍ ተቋማት ጋር ለመገናኘት እንደሚያግዘውና ተደራሽነቱን ለማስፋት እንደሚያስችለውም ጠቁሟል። በተመሳሳይ ምርትና አገልግሎቶቻቸውን ይዘው የቀረቡ የውጭ ኩባንያዎችም የንግድ ትርኢቱ ከፍተኛ ጠቀሜታ እንደሚያስገኛቸውን የገለጹት ተሽከርካሪዎች ረጅም ጊዜ እንዲያገለግሉ ለቅልጥፍና ብሎም በሞተር ዘይት የሚጨመሩ የኬሚካል ውህዶች የመኪና ጽዳትን የሚያስጠብቁ ኬሚካሎችንም እናመርታለን። በአውቶሞቲቭ ኢንዱስትሪ በዓለም ላይ ግንባር ቀደም ሲሆን ከአውቶሞቲቭ ኢንዱስትሪ ጋር የተያያዙትን ጨምሮ ከ500 በላይ ምርቶችን ያመርታል። ኤግዚቢሽኑ በጣም አስፈላጊ ነው። በተለይም ኢትዮጵያ በመላው አፍሪካ ለፈርጀ ብዙ ጠቀሜታ ማዕከል መሆኗን እያረጋገጠ ነው። በዚህ ጊዜ ከኢትዮጵያ ገበያ ጋር ጥሩ ግንኙነት እንዲኖረን እንፈልጋለን። ካርቶን የተለያዩ ሸቀጦችን መያዝ የሚችሉ ጠንካራ ካርቶኖችን ነው የምናመርተው። የአትክልትና የፍራፍሬ የታሸጉ ምግቦችን ማሸጊያ እንዲሁም በዕለት ተዕለት ሕይወታችን ጥቅም ላይ ሊውሉ የሚችሉ ካርቶኖችን እናመርታለን። ዓለም ፊቷን ወደ አረንጓዴ ኢኮኖሚ በምታዞርበት በዚህ ወቅት ወረቀት መጠቀም አለብን። ማንኛውም የወረቀት ምርት ለአካባቢ ተስማሚ ነው። አብዛኞቹ ሀገራት የፕላስቲክ ምርቶችን እያገዱ በመሆኑ ኤግዚቢሽኑ በዓለም ዙሪያ ላሉ ባለሀብቶች አዳዲስ እድሎችንም የከፈተ ነው። And most countries now are banning the plastic products. I am from Lebanon. First time in Ethiopia. ከሊባኖስ ነው የመጣሁት። በኢትዮጵያ ለመጀመሪያ ጊዜ ነው የተገኘሁት። በሊባኖስ፣ በተባበሩት አረብ ኤምሬትስና በብራዚል ኩባንያዎች አሉን። የታሸጉ ምግቦች፣ የንጽህና መጠበቂያዎች፣ የወይራ ዘይት እንዲሁም የጸረ ተባይ ማጥፊያ ኬሚካል ፋብሪካ አለን። And olive and mosquito general product. እንደሚታወቀው ብራዚል ጠቃሚ ንጥረ ነገሮች ያላቸው የጸጉር ቅባቶችን ታመርታለች። እኛም በብራዚል የጸጉር ቅባት የሚያመርት ፋብሪካ አለን። የንግድ ትርኢቱ በኢትዮጵያም ይሁን በአፍሪካ ያደረግነው የመጀመሪያ ተሳትፏችን ነው። ስለዚህ በቀጠናው ውስጥ ታማኝ ደንበኞችን ለማግኘት ያስችለናል ብለን እንጠብቃለን። ዓለም አቀፍ ተቋማቱ በንግድ ትርኢቱ መሳተፋቸው እንዳስደሰታቸው የገለጹ ሲሆን በአዲስ አበባ ከተማ ብሎም በኢትዮጵያ ያስተዋሉት የንግድ እንቅስቃሴና እድገት አበረታች መሆኑንም ተናግረዋል። ወደ ኢትዮጵያ ስመጣ የመጀመሪያዬ ነው። እናም ጥሩ ሀገር ናት። ህዝቦቿ እንግዳ ተቀባይና ሁልጊዜም ፈገግታ የማይለያቸው ናቸው። ከዚህ በፊት 2 ጊዜ እዚህ መጥቼ ነበር እና አሁን አዲስ አበባን ዓለም ላይ ካሉት እጅግ ውብ ከተሞች አንዷ አድርጌ ነው የማያት። በኢኮኖሚ የዳበሩ በዘመናዊ ትራፊክ ስርዓት የሚታይበት፣ ተሽከርካሪዎቹ ሁሉም ነገር እድገት የታየበት ነው። መላው አፍሪካውያን ሙሉ ለአፍሪካ ማዕከል የሆነችው አዲስ አበባን መዳረሻቸው አድርገዋል። የንግድ ትርኢቱ የኢትዮጵያን ምርቶች ለዓለም ገበያ ለማስተዋወቅ ንግድና ኢንቨስትመንትን በኢትዮጵያ እንዲስፋፋ ምርቶችና አገልግሎቶች ሰፊ የገበያ እድል እንዲያገኙና የውጭና የሀገር ውስጥ ኩባንያዎች በጋራ የሚሰሩበትን እድል እንደሚያጠናክርም ምርታቸውን ያቀረቡ የሀገር ውስጥና የውጭ ኩባንያዎች ገልጸዋል። The exhibition is opening a new doors to all investors around the world. ኢትዮጵያ በምስራቅ አፍሪካ ማዕከል ላይ የምትገኝና በንግዱ ረገድም በጣም አስፈላጊ ሀገር ናት። ይህ ኤግዚቢሽን ከመላው ዓለም ከጃፓን፣ ከሳውዲ አረቢያ፣ ከኦማን፣ ከተባበሩት አረብ ኤሚሬትስ ከመላው ዓለም የመጡ የንግዱ ማህበረሰቦችን ያገናኛል። ይህ ለኢኮኖሚው እድገት በጣም አስፈላጊ ነው። UAE all around the world. So this is very important for the economy. ቡና እናመርታለን በምርት ደረጃ። ሌላ ደግሞ ቨርቲካል ኢንቴግሬሽን ገዝተን ኤክስፖርት እናደርጋለን። ኢምፖርት ኤክስፖርት ላይ ወደ 20 ዓመት ልምድ ያለው ካምፓኒ ነው። ኤግዚቢሽኑ ለኛ ከስተመር አትራክሽን ለመፍጠር ምርታችን ለማስተዋወቅ ይሄ ፋይዳ ያመጣል ብዬ አስባለሁ። የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት ከንግድና ቀጠናዊ ትስስር ሚኒስቴርና ከአጋሮች ጋር በትብብር የተዘጋጀው 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት እስከ የካቲት 1 2018 ዓ.ም ድረስ የሚቆይ ነው።